የተወደዳችሁ አድማጮቻችን ቀደም ብዬ እንዳስተዋወቅኩት በተለይም የውጭ ሀገር ዜጎች በቋሚነት ኢትዮጵያ ውስጥ ንብረት ያፍሩ፣ ንብረት ይኑራቸው፣ የንብረት ባለቤት ይሆኑ ሲባል ምን ማለት ነው? እንደምን አይነት ንብረት ሊያፈሩ ይችላሉ? አሁን ያለው ረቂቅ አዋጅ እንግዲህ የቀረበው በተለይ ቤትና መሬትን የተመለከተ ነው። ቤትና መሬት ደግሞ በሕገ መንግስቱ የግለሰብ አይደለም፣ እንኳን የውጭ ሀገር ዜጋ የኢትዮጵያዊም አይደለም፣ የመንግስት ነውና እሱን በተመለከተ እንዴት ነው የሚለውን እንደው አጠቃላይ አዋጅ ረቂቅ አዋጁ መንፈስ አንፃር የህግ ባለሙያውን አቶ አሮን ደጎልን የተወሰነ ጥያቄዎች ጠይቀን ውይይት አድርገናል። ወደዛ እናልፋለን። 547 እንግዲህ ይሄ አዋጅ ከዚህ በፊት በንጉሠ ነገሥቱ ዘመን በልዩ ሁኔታ ለንጉሠ ነገሥቱ ቀርቦ ካልተፈቀደ በስተቀር አንድ የውጭ ዜጋ ቋሚ ንብረት እንዲኖረው አይፈቀድም። ቋሚ ንብረትም ካለው በ6 ወር ጊዜ ውስጥ ቶሎ ብሎ ለኢትዮጵያዊ ዜጋ ማስተላለፍ መቻል እንዳለበት በፍትሐ ብሔር ህጋችን 1952 ዓ.ም የወጣው ማለት ነው ከቁጥር 390 391 392 393 እና 394 ይደነግጉ ነበር። ይሄ ከንጉሠ ነገሥቱ ልዩ ፈቃድ ካላገኙ በስተቀር የምትባሏን ኤክሰፕሽን ተጠቅመው ኢትዮጵያ ውስጥ ይኖሩ የነበሩ የአርመን ተወላጆች፣ የግሪክ ተወላጆች፣ አረቦች እና ተወሰኑም ፈረንጆችም ያው ቋሚ ንብረት ነበራቸው። ጣሊያኖችም ቋሚ ንብረት ነበራቸው። የአርመን ቤት፣ የግሪክ ቤት፣ የቱርክ ቤት ምን የሚባሉ አሉ አይደለም? አሁን እዚህ ከተማችን ውስጥ በዛ ልዩ ሁኔታ ተጠቅመው ነው። አሁን ካለው ሁኔታ ከዚህ ከኢንቨስትመንት ፍላጎት የውጭ ዜጎች ከሄዱ ወደ ኢትዮጵያ ከመምጣት ጋር በተያያዘ ይሄ ህግ አሳሪ ህግ ነው። አሳሪ ህግ እንደመሆኑ መጠን በተወሰነ መልኩ ማላላት ያስፈልጋል። ከዚህ በፊትም በሌሎች ህጎች ተሽሯል። ይሄ አዋጅ ባይዘወይ ተሽሮ ኦልሞስት አሁን ኢንአፕሊካብል ሆኗል። ለምሳሌ ዳያስፖራ ኢትዮጵያን ዳያስፖራ የሚመለከተው አዋጅ ቁጥር 270 ሽሮታል። ትውልድ ኢትዮጵያውያን አይመለከትም፣ የውጭ ዜጎች ቢሆንም ትውልድ ኢትዮጵያውያን አይመለከትም ብሎ ሽሮታል። ከዚህ በፊት የነበሩትንም የኢንቨስትመንት አዋጆችን ደንቦችን ያው ሽሮታል። ስለዚህ ያው እየተሻረ ኦልሞስት አሁን ዲስዩዝድም አይደለም በቃ ነን አፕሊካብል እየሆነ ያለ ድንጋጌ ነው የሚቀየር ነው። ያንን ስትሽር ደግሞ ያ ህግ ታሳቢ አድርጓቸው የነበሩትን ስጋቶች ደግሞ እዚህ ጋር አድሬስ ማድረግ መቻል አለበት። ይሄ ረቂቅ አዋጅም ያንን ነገር በተወሰነ መልኩ አድሬስ ለማድረግ ሙከራ አድርጓል። ምንድነው ዓላማው ነው? የዚህ ረቂቅ አዋጅ ዓላማ ምንድነው ነው? በእርግጥ ካምፓኒዎች ሲመጡ፣ የውጭ ካምፓኒዎች ሲመጡ ፋብሪካ ለምሳሌ ሊመሰረቱ ይችላሉ፣ ሆቴል ሊገነቡ ይችላሉ፣ እርሻንት በርካታ። እነሱስ ግን የት ነው የሚኖሩ? ያንን በተመለከተ በኢንቨስትመንት አዋጆች በኢንቨስትመንት ደንቦች ነው የሚገዛው። ግን ያንን በተመለከተ እነሱ የት እየኖሩ ነው ታዲያ? ሆቴል እየኖሩ ነው የሚያስተዳድሩት። ምን እየሆኑ ነው ታዲያ? እየተከራዩ ነው? ለምን ቤት አይኖራቸውም የራሳቸው? ይሄን ያህል ኢንቨስትመንት እየሰሩ ይሄን ያህል መንግስት ላይ ሀገሪቱ ላይ እምነት ጥለው ካፒታላቸውን ፈሰስ እያደረጉ ኢንቨስት እያደረጉ መኖሪያን ያክል ነገር እንዴት ይከለከላሉ? ይዞታን ያክል ነገር ለምን ይከለከላሉ ነው ሐሳቡ። ስለዚህ የህግ ማቀፍ ያስፈልገዋል። ምንድነው እዚህ ላይ ዓላማው የሚለው መግቢያው ላይ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ህጋዊ አሰራር መዘርጋት የውጭ ዜጎችና ባለሀብቶች እምነት ኖሯቸው ቅድም እንዳልኩት ማለት ነው እምነት ኖሯቸው የውጭ ካፒታል በኢትዮጵያ ስራ ላይ እንዲያውሉ ለማበረታታትና አዎንታዊ ሀገራዊ የኢንቨስትመንት ምልከታ እንዲኖር ለማድረግና የኢንቨስትመንት ፍሰት ለማሳለጥ የሚኖረው ከፍተኛ ስለሆነ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆን። በነገራችን ላይ ይሄ ባለቤትና ባለይዞታ የሚለውን ነገር ምናልባት አድማጮች ግልጽ እንዲሆንላቸው በንብረት ህግ በፍትሐ ብሔር ህጋችን ውስጥ ንብረትን በሚመለከተው ድንጋጌ ስር የንብረት አንድ ሰው የንብረት ባለቤት ነው የሚባለው ወይም ኦውነርሺፕ ራይት የባለ ሀብትነት ወይም የባለቤትነት መብት የምንለው 3 መሰረታዊ መብቶችን ያጠቃልላል። አንደኛው በንብረቱ የመጠቀም መብት ነው። ሁለተኛው በንብረቱ ፍሬዎች ወይም የንብረቱን ፍሬዎች የመሰብሰብ መብት ነው። ሶስተኛው ደግሞ ንብረቱን የማስተላለፍ መብት ነው። አሁን በንብረቱ የመጠቀም ስንል አሁን በማይንቀሳቀስ ንብረት ራሱ እንኳን ብንመለከት ቤት ከሆነ በቤት ውስጥ የመኖር ማለት ነው። በቃ በቤት ውስጥ እየኖር በንብረቱ እየተገለገልክ ነው።
ንብረቱ የሚሰጣቸውን ፍሬዎች መጠቀም ማለት ደግሞ ቤቱን አከራይተ የኪራይን ገንዘብ መሰብሰብ ማለት ነው። ንብረቱን ዲስፖዝ የማድረግ ደግሞ የማፍረስን ሊጨምር ይችላል። ሌሎች ገደቦች ለተጠበቁ ነው። ወይ ደግሞ በስጦታ ልታስተላልፍ ይችላል፣ በሽያጭ ልታስተላልፍ ይችላል፣ በውርስም ልታስተላልፍ ይችላል። እንዲያውም ንብረት ህጋችን ኦነርሺፕን በተመለከተ የምትደነግገው የፍትሐብሔር ህጋችን አንቀጽ 1204 205 ነው 206 አካባቢ ኦነርሺፕ ራይት ኢዝ ዘ ዋይደስት ራይት ይላል። የባለቤትነት መብት ማለት በጣም ሰፊ መብት ነው። በቃ ንብረትን እንደፈለክ የማድረግ ማለት ነው። ባለ ይዞታ ስንል ፖሴሽን የምንለው በእንግሊዝኛው ማለት ነው። በንብረቱ የመጠቀም መብት ይኖርሃል። በተወሰነ ደረጃ ደግሞ ከዋናው ባለቤት ጋር በሚኖር ስምምነት ደግሞ ንብረቱ የሚያፈራቸውን ፍሬዎች መሰብሰብ ትችላለህ። በምንም ተአምር ግን ንብረቱን ማስተላለፍ አይኖርም። አንድ ፖሴሰር ለምሳሌ ቤት ይከራይና ቤቱ ሰፊ ነው እንበል፣ ቪላና ሰርቪስ አለው። እሱ የሚፈልገው ሰርቪሱን ብቻ ሊሆን ይችላል። ግን ባለቤቱ አይ ቪላውን ማብራት ተከራይ እንጂ ነጥ ያላከራይም ብሎ ሊሆን ይችላል። ኦኬ እሺ፣ ሰርቪሱን ከራይና ለምሳሌ በ50 ሺህ ብር ተከራየ ሙሉ ግቢውን። ከዛ ቪላውን እኔ ደግሞ ለብቻዬ አከራይቼ ላንተ የምከፍለው ኪራይ እንዲደጉመኝ እንዳደርግ ፍቀድልኝ ብሎ ያኛው ቢፈቅድ ቪላውን ያከራይና ፍሬውን የማግኘትና እሱ የሚከፍለው ኪራይ ላይ መደጎም መብት ይኖራል። በምንም ተአምር ግን ቪላውንም ሆነ ሰርቪስ ቤቱን መሸጥም በሱ ተመስተላለፍም አይችልም። ይሄ ፖሴሰር የምንለው ነው። በኢትዮጵያ የመሬት ባለቤትነት የሚባል ነገር የለም። አሁን ባለው የህገ መንግስት ስርዓት የመሬት ባለይዞታ ነው እንጂ የምትሆነው መሬት ባለቤት አትሆንም። ለምን? የመሬት ባለቤትነት የመንግስትና የህዝብ እንደመሆኑ መጠን ህገ መንግስቱ ማለት ነው። ስለዚህ እንኳን አይደለም የውጭ ዜጋ ኢትዮጵያዊም ባለቤት አይሆንም። መሬትን በተመለከተ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ቤቱ ላይ ባለቤትነት መብት ይኖራል ወይም ባለይዞታ መሬቱን በተመለከተ ማለት ነው የሚሆኑበትን ስርዓት መፍጠር የቤት ልማትና ተደራሽነትን ይበልጥ ለማነቃቃት እየሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢ መንገድ ለማስጠበቅ ዘመናዊ ማይንቀሳቀስ ንብረት አስተዳደር እውቀትና ቴክኖሎጂ ሽግግር ለመፍጠር የሪል ስቴት ኢንቨስትመንት ዘርፍ ማስፋፋት ለመደገፍና የኮንስትራክሽን ግብዓት አቅርቦት ኢንዱስትሪውን ለማሳደግ እንዲሁም ለዜጎች ሰፊ የሥራ ዕድል እንዲፈጠርና የዘርፉ ውጤታማነት እንዲጠናከር ለማድረግ ልዩ አስተዋጽኦ ስለሚኖረው ይሄ አዋጅ ይሄ ረቂቅ አዋጅ ተዘጋጅቷል። ስለዚህ በነገራችን ላይ ይሄን አዋጅ ስታጸድቅ ወደ ስራ ላይ ስታውል ከሪል ስቴት ጋር የተያያዘ ከቤት አስተዳደር ጋር የተያያዘ ቴክኖሎጂ ጋር በተያያዘ ብዙ አዳዲስ ነገሮችን የማምጣት እድልን ይኖርሃል። በነገር ላይ ይሄ በቀጥታ የሚመለከተው ቤትና ቤት ነው። ቤትና መሬት ነው። ቤትና መሬት ነው። ከዚሁ ጋር ስናያይዝ ታዲያ በህገ መንግስቱ ቅድም እንዳልከው ነው መሬትን በተመለከተ ይዞታ የሚለው መጠቀም የሚለው እንዳለ ሆኖ ግን ባለቤትነት የሚለው ላይ ትንሽ ግር የሚል ይመስለኛል። ባለቤት እንኳን አይደለም የውጭ ዜጋ ኢትዮጵያዊም ባለቤት አይሆንም መሬትን በተመለከተ። ወይል እንግዲህ አሁን ምንድነው ከዚህ በፊት ይሰራ የነበረው ምንድነው? ቤት መቼስ አየር ላይ አትሰራውም፣ ቤቱን መሬት ላይ ነው የምትሰራው። የቤቱ ባለቤት ከሆንክ ወይ መሬቱ ባለቤት ሆናል አይደለም። የሆነ ጊዜ ምን ያደርጉ ነበር? ሰፊ ግቢ ያላቸው ለምሳሌ 1000 ካሬ ግቢ አጥረው የነሱ የባለይዞታነት ነው ለይጣ መሬቱን መሸጥ አይችሉም። መሬት ስለማይሸጥ ከዛ ትንሽ የዛኒ ጋባ ነገር ይሰሩና በ1 ሚሊዮን ብር ይሸጡታል። ዛኒ ጋባ 1 ሚሊዮን ብር እንደማታወጣ ግልጽ ነው። የናቹራል ፋክት መሬቱን ይሸጡ ማለት ነው። ስለዚህ ይሄ አይነት አሰራር ነበር ከዚህ በፊት። ምንድነው ለምሳሌ አሁን ቤት መንግስት ቦታውን ቢፈልገው ድሮ በቀዳማዊ ኃይለ ሥላሴ ዘመን ቦታውን ቢፈልገው መንግስት ካሳ የሚከፍለው ለቤቱም ለመሬቱም ጭምር ነው እና ኢን ሚሊየንስ ሊከፍል ይችላል። መንግስት ግን ልክ ሲያፈርሰው ቦታውን ሲፈልገው ካሳ የሚከፍለው ለጣራና ለግድግዳው ለመሬቱ ውስጥ በላይ መሬቱ ላይ መንግስት ነው። ትክክል ነው፣ የመንግስት ነው። ይሄ ነው የአይዲዮሎጂ ጉዳይ ነው። ይሄ ኢህአዴግ ወደ ስልጣን ከመጣ ጊዜ ጀምሮ አሁንም ባለው ስርዓት ቀጣይነት ያለው ህገ መንግስቱ እስካልተሻሻለ ድረስ መሬት የመንግስትና የህዝብ ነው። ስለዚህ መሬቱ ላይ ያለኝ ይዞታን በተመለከተ ነው እንጂ መብት የሚኖረኝ መሬቱን በተመለከተ በግል ኤክሰርሳይዝ ማድረግ መብት አይኖርም ህገ መንግስቱ እስካልተሻሻለ ድረስ ወይም አይዲዮሎጂ እስካልተቀየረ ነው። ኦፍ ኮርስ አይዲዮሎጂ ሲቀየር ወይም ርዕዮተ ዓለሙ ሲቀየር ህገ መንግስቱን የመሻሻል ኢፌክት ይኖራል። ስለዚህ እንኳን ለውጭ ዜጋ ለኢትዮጵያም ዜጋ መሬት ባለቤት የሚባል ነገር የለም።
የመሬት ባለይዞታ ሊዝ ምን ነው ማለት ነው? ሊዝ ነው። ሊዝ እኮ ኪራይ ነው። ሊዝ ነው። አሁንም በዚህ ላይ የሚጠቅሰውና ግን አንዳንዴ የቀደሙ ህጎች ላይ ስትመለከት ለምሳሌ አንተ በሊዝ ያስከውን ቦታ ቢሆን መንግስት ለልማት ሲፈልገው ያፈርሳል። እዚህኛው ረቂቅ አዋጅ ላይ ግን ይሄን ነገር አላየንም። ኦኬ እዚህ አዋጅ ላይ አላየንም ማለት ሌሎች ህጎች አግባብነት አይኖራቸውም የማይፈጸሙ ማለት ግን አይደለም። ለምሳሌ ቀላል ነው። ያ የውጭ ዜጋ የሰራበት ቦታ ቤት የሰራበት ወይ ቤት የገዛበት ቦታ መንግስት ለልማት ፈልገው መንግስት ለልማት ሲፈልገው ያነሳል። እዚህ አዋጅ ላይ ተጠቀሰም አልተጠቀሰም ሌሎች አግባብነት ያላቸው ያልተሻሩ አዋጅ ስላሉ ያነሳውና እንደ ማንኛውም ኢትዮጵያዊ ዜጋ ካሳ ይሰጣል ወር ምትክ ቦታ ይሰጣል። ምንድነው የሚያደርገው? አሁን መንግስት አሁን ባለንበት ሁኔታ መሬቱንም ቤቱንም ይወስድብሃል። ቤቱን ያፈርሳል ለልማት ስለሚፈልገው መሬቱን ይወስዳል። ስለዚህ ለአንተ ምን ይሰጣል? ምትክ ቦታ፣ ከዛ ቤት መስሪያ ደግሞ የተወሰነ ገንዘብ። ያ ገንዘብ በቂ ነው አይደለም ሌላ ጉዳይ ሆኖ የተወሰነ ገንዘብ እንደ ማንኛውም ኢትዮጵያዊ ዜጋ። ስለዚህ እንደ ማንኛውም ኢትዮጵያዊ ዜጋ ትስተናገዳለህ ማለት ነው። ይሄ ለልማት ሲፈለግ ቤቱ ሲፈርስና መሬቱ ሲወሰድ ኢትዮጵያዊ የሆነ ዜጋ ያለው የቋሚ ንብረት ባለቤትነት መብት ለውጭ ዜጎች አልተፈቀደም ነበር። ፋብሪካ ገንብተው እየሰሩ ሆቴል ገንብተው እየሰሩ እርሻ እንትን ብለው እየሰሩ ምን እየሰሩ መኖሪያ ግን የላቸውም። ስለዚህ የት ይኖሩ? ተከራይተው ወይም በገነቡት ሆቴል ውስጥ ወይም በፋብሪካቸው ውስጥ ሊባል አይችልም። ቢያንስ እነኚህ ሰዎች ትልቁን ነገር እዚያ አምጥተው ካፒታላቸውን እያፈሰሱ ነው። ትልቁን ኢንቨስትመንት እየሰሩ ነው። ጊዜያቸውንም አባክነዋል፣ እውቀታቸውንም አምጥተዋል። በትልቁ ደግሞ ካፒታላቸው ገንዘባቸው መጥቷል። ስለዚህ ይህን ትልቁ ነገር አምነው እዚህ ያስከሰሩ ድረስ ትንሿ መኖሪያ ቤት የሚኖሩበት ቦታ መስጠት ፌር ነው የሚሆነው፣ ሎጂካልም ነው። ከዚህ በፊት ግን አልነበረም። ሎጂካል ነው ያሳብ ግን ህግ ማውጣት ስለሚያስፈልግ ካለ ህግ ማዕቀፍ መብት ባለቤት ስለማይሆኑ ይሄ ህግ ማውጣት አስፈላጊ ሆኖ ተገኝቷል። ከህገ መንግስቱ ጋርና ከነባር ህጎች ጋር አያይዘውና ምናልባት ያየኸው ነገር ካለ አሁን ከትርጉሙ ስንነሳ የረቂቅ አዋጁ ትርጉሙ የውጭ ዜጋን ይተረጉማል። የውጭ ዜጋ ማለት ትውልድ ኢትዮጵያዊ የሆነ የውጭ ዜጋን ሳይጨምር ኢትዮጵያዊ ዜግነት የሌለው ወይም የሌላ ሀገር ዜግነት ያለው ማንኛውም የተፈጥሮ ሰው ወይም የህግ ሰውነት ያለው ድርጅት ነው ይላል። የውጭ ዜጋ ማለት ትውልድ ኢትዮጵያዊ የሆነ የውጭ ዜጋን ሳይጨምር ይላል። እንዲህ ለምን አይጨምርም? ኦሬዲ እነሱ በሌሎች ህጎች መብታቸው ተጠብቆላቸዋል። የዳያስፖራን አዋጅ ስንመለከተው አዋጅ ቁጥር 2794 ኢትዮጵያዊ ተወላጅነት ያላቸው የውጭ ሀገር ዜጎች ሊጠበቁላቸው የሚገቡ ጥቅማ ጥቅሞችን አስቀምጧል። የተከበራችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። ሳምንታዊ ዝግጅታችን እንደቀጠለ ነው። ከሸገር ያካፋይ መልእክት በኋላ ወደ ጀመርነው ርዕሰ ጉዳይ እንመለሳለን። አሁንም ከሸገር ጋር እንድትሆኑ እንጋብዛለን። 0111275454 የስልክ መስመራችን ነው። ደውሉልን። ቀደም ሲል ባነሳነው ነጥብ ላይ ሀሳብ ስጡን። ወደፊትም በቀጣይነት እንድንወያይ በዚህ በሀገራዊ ምክክር ኮሚሽኑ ዙሪያ ምን ታስባላችሁ? ኮሚሽኑን ታምናላችሁ? የኮሚሽኑን ስራ እንዴት ነው የምትመለከቱት? ጥያቄዎቻችሁ ምንድነው? ኮሚሽኑ ላይ ያለ የምትሉት ክፍተትስ ምንድነው? ተስፋና ስጋታችሁ እንደዚህ ያል በደንብ ተወያይተን ሀገራዊ ምክክር ኮሚሽኑ በቀሩት 9 ወራት ጊዜ ውስጥ ምን ሊሰራ ይችላል የሚለውንም እንነጋገርበታለን። ስለምትደውሉልንና ስለምታደምጡን እናመሰግናለን። 547 ለውጭ ባለ ሀብት የሚሰጥ መብት ይላል። አሁን አንቀጽ 4 ላይ የውጭ ዜጋ የማይንቀሳቀስ ንብረት መብት ይላል። ማንኛውም የውጭ ዜጋ በዚህ አዋጅ መሰረት የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ መሆን ይችላል። መሬት ከሆነ ባለ ይዞታ ነው የሚሆነው። ቤት ከሆነ ባለቤት ይሆናል ወይም ባለቤት ይሆናል። የዚህ አንቀጽ ነው አንቀጽ 1 ድንጋጌ ቢኖርም ሚኒስቴሩ በሚያወጣው መመሪያ መሰረት የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ዜጎች ስቴትለስ ፐርሰን ማለት ነው። በነገራችን ላይ ዜግነት የሌላቸው
ማንኛውም ሀገር የኔ ዜጎች ናቸው ብሎ ክሌም ማያደርጋቸው ማለት ነው አሉ አይደል ጂፕሲ የሚባሉ አሁን ለምሳሌ በሚያወጣው መመሪያ መሰረት የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ሰዎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዳይሆኑ ሊከለክል ይችላል ይላል። በዚህ ህግ መሰረት የውጭ ባለሀብት ተብሎ የተቆጠረ ማንኛውም ሰው በዚህ አዋጅ የተመለከቱት መብቶች ይኖሩታል ይላል። ጥሩ ምንድን ናቸው እነዚህ መብቶች? አግባብነት ካለው አካል የኢንቨስትመንት ፈቃድ የተሰጠው የውጭ ባለሀብት በዚህ አዋጅ አንቀጽ 6 ንዑስ ቁጥር 1 የተመለከተውን አነስተኛ ገንዘብ መጠን መመደብ ሳይጠበቅበት አንድ የማይንቀሳቀስ ንብረት ባለቤት መሆን ይችላል። ኢንቨስተር ከሆነ ቀድሞ ኢንቨስት ያደረገ ኤግዛክትሊ $150,000 በላይ ሰው በጣም እንትን ብሏል። ሆኖም በዚህ አዋጅ መሰረት ከአንድ በላይ የማይንቀሳቀስ ንብረት ባለቤት መሆን የሚችለው በዚህ አዋጅ አንቀጽ 6 ንዑስ አንቀጽ 1 የተመለከተውን ቅድመ ሁኔታ ሲያሟላ ብቻ ነው። አንድ ብቻ ከሆነ ቅድመ ሁኔታ ያስፈልገውም ኢንቨስተር ነው ባለሀብት ነው ተብሎ ተመዝግቧል። ከአንድ በላይ ከሆነ ግን መስፈርቶቹ ይመለከቱታል ማለት ነው። እዚህ ጋር የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሆነ ማንኛውም የውጭ ዜጋ አግባብነት ባለው ህግ መሰረት የማይንቀሳቀስ ባለመብት የማይንቀሳቀስ ንብረት ማለት ነው ባለመብት ለሆነ ኢትዮጵያዊ ዜጋ የተሰጡ የንብረት መብቶች ይኖሩታል። ይሄ ያው ማከራየትን ይጨምራል ልንል እንችላለን ባተረጓጎም ደረጃ። መግቢያውም ላይ ሌሎችም ያዋጁን እንደጋር ደግሞ ስንመለከት ደግሞ መኖሪያ ቤት ነው ለመኖሪያ ቤት አላማ ብቻ ነው ይላል። ስለዚህ የትኛውን ነው? ይሄ እንግዲህ ምናልባት ተግባር ላይ ሲመጣና አዋጁ ሲጸድቅ በትርጉም ታረቅ ይሆናል። ከቁጥሩም አንፃር ለምሳሌ 5 ቤት ኤግዛክትሊና አምስቱንም ያላከራይም ቤተሰቦቼ በርካታ ስለሆኑ አኖርበታለሁ ሊልም ይችላል። በመሰረቱ እቺኛዋ ግን ዋይደስት ራይት ነው። ስለዚህ ምናልባት የንብረቱን አከራይቶ ፍሩቱን የመሰብሰብ ወይም ፍሬውን የመሰብሰብ መብትን የምታካትትና ተብሎ ሊተረጎም ይችላል። ስለዚህ ይሄ ያተረጓጉም ጉዳይ ነው የሚሆነው ማለት ነው። የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሆነ የውጭ ሀገር ዜጋ የሚከተሉ ተጨማሪ መብቶች ይኖሩታል። አንደኛ ራሱና ቤተሰቡ ኢትዮጵያ ውስጥ እንዲኖሩ የሚያስችል አግባብነት ባለው አካል የተሰጠ የመኖሪያ ፈቃድ ወይም ራሱና ቤተሰቡ ወደ ኢትዮጵያ ለመመላለስ እንዲችሉ የሚያደርግ አግባብነት ባለው አካል የሚሰጥ ለ5 ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ ማግኘት ማለት ነው። እንግዲህ አግባብነት የሚለው ኢሚግሬሽን አለ፣ ውጭ ጉዳይ ሚኒስቴር አለ፣ የተለያዩ ተቋማት አሉ። የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከማይንቀሳቀስ ንብረቱ በህጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብት አለው ይላል። እዚህ ላይ ግልጽ አድርጎታል። ማከራየት መሸጥ ይችላል። ኦፍ ኮርስ መሸጥ እዚህም ላይ ተካቷል፣ አይከለከልም። ንብረቱን ቶታሊ ማስተላለፍ በስጦታ ማስተላለፍ ነው። ማከራየትን በተመለከተ ግን እዚህ ጋርም ግልጽ አድርጎታል። ግን መጀመሪያ ካስቀመጥ ነው የአዋጁ መንፈስና ዓላማ አንፃር ደግሞ እንዴት ይታያል የሚለው ነገር ይሄን በመመሪያ ነው የሚወሰነው። የተወደዳችሁ አድማጮቻችን ቀደም ሲል እንግዲህ እንዳደመጥነው በቅርቡ በረቂቅ ደረጃ የወጣው የውጭ ሀገር ዜጎች በኢትዮጵያ ውስጥ ቋሚ ንብረት ይኖራቸው የሚለውን ረቂቅ የተመለከተ ውይይት ነው ያደረግነው። በእርግጥ ሙሉውን አይደለም፣ ግን ዋና ዋና ነጥብ ብለን ያነሳነው ነው። አሁን መጨረሻ ላይ የሰማነው በንብረቱ ቋሚ ከሆነ በኋላ በንብረቱ ውስጥ የመኖር ነው፣ የማከራየት ነው፣ አከራይቶ ገንዘቡን የመጠቀም ነው፣ ምንድናቸው የሚሉት እንግዲህ በትርጉምና ወደፊት በሚወጣ መመሪያ መሰረት የምናየው ነገር ነው። ዞሮ ግን ውጭ ሀገር ያሉ ወይም ደግሞ የውጭ ሀገር ዜጎች በኢትዮጵያ ሀብት ንብረት ማፍራት እንደሚችሉ የተዘጋጀው ረቂቅ አዋጅን በተመለከተ ነበረ የተወያየ ነው። ስላደመጣችሁን በጣም እናመሰግናለን። ቀደም ብዬ ባነሳሁት ነጥብ ላይ በዚህ ሀገራዊ ምክክር ኮሚሽን ላይ ምንድነው ተስፋችሁ? ምንድነው ታምኑት ሳላችሁ? ኮሚሽኑን ማታምኑ ከሆነ ምክንያቱ ምንድነው? ጥያቄዎቻችሁን አንሱ፣ ስጋታችሁን፣ ተስፋችሁንም እንዲሁም ሀሳብ አስተያየት በቀሪዎቹ 9 ወራት ይህ ኮሚሽን ሊሰራ የሚችለውንም ነገር መንገድ ማሳየት ያስፈልጋል። ምን ቢሰራ ይሻላል የሚለውንም እንደዚሁ አንስተን ነበር። የተለያዩ አድማጮቻችን ደውለውልናል በሰፊው። እንግዲህ ይሄንን ድምጾችን ይዘን ሀሳብ አስተያየት የሚሰጡንን በቀጥታ
በቀጥታ ይዘን ለዛ ለጥያቄዎቹ ምላሽ ለአስተያየቶቻቸው ምላሽ እንዲሆን ኮሚሽነሮች ጥያቄዎችን ካሰባሰብን በኋላ እናቀርባለን። ይህን የምናደርገው እንግዲህ ሀገር ችግር ውስጥ በወደቀ ጊዜ በኢትዮጵያ ብቻ ሳይሆን በየትኛውም ዓለም ጦርነት ተካሂዶ ሲያበቃ ማብቂያው በጦርነት ሳይሆን በአሸናፊነት ሳይሆን በውይይት በድርድር ነው። የኛ ደግሞ ከዛ የተለየ ነው። ቀደም ብዬ እንዳልኩት የምንወያየው የምንነጋገረው ሀገራዊ ምክክር የሚያስፈልገው ከጦርነት ባሻገር በጣም ብዙ ጊዜ ብዙ ትውልዶች በዚሁ በመቆራቆስ ውስጥ ያለፉበትን ነገር እንዴት አንድ ምዕራፍ አስይዘን እንዝጋው ነው የሚባለውና ይህን በተመለከተ ወደድንም ጠላንም መነጋገር አስፈላጊ ነው። ጆሮአችንን ይዘን አልሰማንም፣ ኮሚሽኑን አናቅም ልንል አንችልም። ኮሚሽኑን እውቅና ሰጥተን በኮሚሽኑ ዙሪያ ግን መነጋገር ያስፈልጋል። እነሱ ጥያቄዎችን አንስተን ስራዎቹ በዚህ መልኩ ቢሄዱ እዚህ ጋር ነው ችግሩ፣ ይሄ ነው ክፍተቱ እየተባለ ከታረመ ነገሮችን ማስተካከል ስለሚቻል አያገባንም ከነገሩ ውጪ ነኝ ብሎ መቀመጥ ስለማይቻል ነው። እንግዲህ ይህንን እንደ ሀሳብ አንስተን ሁላችንም ከጡረተኛ እስከ ወጣት ሁሉም የሚነጋገርበት ሀሳቡን እስኪ በዚህ በመገናኛ ብዙሃን ላይ ያምጣውና ምላሽ የሚባለው ወይም አስተያየቱን በተቀባይነት ወይ ኮሚሽኑ ይቀበለዋል ወይ ምላሽ ይሰጥበታል። እንደዚህ ድልድይ እንሁን ብለን ነው ይሄን ሀሳብ ያዘጋጀነው። በ0117545454 ላይ የደወላችሁ ሀሳቦቻችሁን እንድትሰጡን ጋብዛለን። ከአስማይ በጎ አድራጎት ድርጅትንም አመስግነናል።